ቢዝነስ ኮፊ ቶክ ይሄ ለቢዝነስ ባለቤቶች ምክር ነው ያለኝ። ለረጅም ጊዜ ለረጅም ዓመታት ቢዝነስን ስትሰሩ ቢዝነሳችሁ ላይ ብቻ ፎከስ አድርጋችኋል። ምን ማለት ነው? እቃውን ማስመጣቱ ላይ፣ ሰራተኛ ማግኘቱ ላይ፣ ስራውን ማስቀጠልና ገንዘብ ማግኘት ላይ፣ ያሰብከውን ስራ አስቀጥለህ ገንዘብ ማግኘት ላይ ብቻ ፎከስ ታደርግ ነበር። ለምን? ድሮ የነበሩ ከህጎችም ከብዙ ነገሮች አንጻር ብዙ ክፍተት ስለነበረ ክፍተት ቢኖርም በተለያየ ነገር ሶልቭ ታደርገው ስለነበረ አሁን ላይ ቢዝነሱ ላይ ብቻ ፎከስ ማድረግህ ይጠቅምህ ነበር። አሁን ግን ቢዝነሱ ብቻ ሳይሆን to do business ብቻ ሳይሆን how to do the business ወይም ደግሞ ከጀርባ በኩል ያለው የድርጅትን ሲስተም እና ስትራክቸር ማስተካከል ላይ፣ የሰው ሀብትህን ማጎልበት ላይ እና ደግሞ ያለህ ማርኬት ላይ ሼር መያዝ ላይ በጣም ፎከስ ልታደርጉ ይገባል እንጂ የሆነ ያህል እየሮጥክ የሆነ ያህል ገንዘብ እያገኘ የሆነ ያህል ስራ ስለሰራ ብቻ ትቀጥላለህ ማለት አይደለም። ከጀርባ ያለው ብዙ ጊዜ አናስብም። ኮንሰልታንት በጣም ለኛ ሩቅ ነው። የሆነ ለድርጅት ያማክረኝ በጣም ሩቅ ነው። ያንን ነገር ብዙ ጊዜ አናስብም። ድሮ ችግር ያልነበረበት ጊዜ ነበር። አሁን ግን እመኑኝ በጣም አስቸጋሪ ነው። እየቀጠለ ሲመጣ ደግሞ ሞር እየከበደ ይመጣል እንጂ እየቀለለ አይመጣም። ስለዚህ የድርጅትህ ጀርባ ራቆቱን ሆኖ ከፊት ብቻ እያሳመርክ መቀጠል የማያዋጣበት ዘመን ላይ መተናል እና ምን እያልከን ነው? ትሬናችንን ጆይን አርጉ። በጣም ብዙ አንብቡ። ከጀርባ አጥንትህን ማጠንከር ላይ ፎከስ አርጉ። ለምን? ከእጅህ ያለ ነገር ቢወድቅብህ የጀርባ አጥንት ላይ ችግር ከሌለ ብድግ ብለህ ታነሳዋለህ ወይ ተሯሩጠህ ታመጣዋለህ። የጀርባ አጥንት ላይ ግን ችግር ካለ ከወደቀ ነው፣ ማንሳት አትችልም። ለምን? ድርቅ ያለ ስለሆነ ማለት ነው። ይሄ ብዙ ጊዜ ቢዝነሶችን እኔ የምንላቸዋለሁ በአንድ እግራቸው ቆመዋል እላለሁ። ኢትዮጵያ ላይ ከታች እስከ ላይ በጣም ብዙ ቢዝነሶችን አይቻለሁ። አብዛኛው ቢዝነስ በአንድ እግሩ ነው የቆመው። ምን ማለት ነው? በባለቤቱ ትከሻ ላይ። ስለዚህ በባለቤት ትከሻ ብቻ ሳይሆን ቢዝነሱ ራሱ በሁለት እግሩ እንዲቆም ማሰብ መቻል አለባችሁ። መልካም የስራ ቀን።